የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስተ ዜናው እነሆ። የሀረብዬ ወጣቶች ማህበር ተመሰረተ። በአማራ ክልል የአገው አዊ ብሔረሰብ አስተዳደር ሁሉንም የወረዳ አመራሮች ለስብሰባ ዞን መጥራቱ ተሰማ። በአማራ ክልል ውስጥ የሚንቀሳቀሰው ጽንፈኛው ፋኖና የብልጽግና ፋኖ አዲስ የትግል ስልት እንደጀመሩ ተገለጸ። የአፍሪካ ቁጥር 1 ቢሊዮነር አሊኮ ዳንጉቴ የሀብት መጠን በከፍተኛ ሁኔታ ጨመረ። ትራምፕ ከኢራን ጦርነት መጠናቀቅ በኋላ ቀጣዩዋ ተረኛ ኩባ ናት ሲል አስታውቋል። ዜናው በዝርዝር የሀረብዬ ወጣቶች ማህበር ተመሰረተ። በአዲስ አበባ አዲስ ከተማ የተመሰረተው የሀረብዬ ወጣቶች ማህበር የመጀመሪያውን ጉባኤ መገናኛ አካባቢ በሚገኘው ቪድመስ ሲኒማ አካሂዷል። የሀረብዬ ወጣቶች ማህበር የአገው ህዝብ የታሪክ የባህልና የጥበብ ሴቶችን በመጠበቅና በማስተላለፍ ትውልድን ለተሻለ የኢኮኖሚና ማህበራዊ እድገት ማዘጋጀት ዋና ዓላማ አድርጎ የተመሰረተው ማህበር ነው ተብሏል። በመድረኩ ላይ የተለያዩ እንግዶችና ወጣቶች እንደተገኙ የሚወጡ መረጃዎች ያመላክታሉ። በአማራ ክልል የአገው አዊ ብሔረሰብ አስተዳደር ሁሉንም የወረዳ አመራሮች ለስብሰባ ዞን መጥራቱ ተሰማ። በአማራ ክልል በአገው አዊ ብሔረሰብ አስተዳደር ዞን ላለፉት 7 የብልጽግና ዓመታት የተለያዩ ችግሮች መፈጠሩን ሁሉም የሚያውቀው ፀሐይ የሞቀው ሚስጥር ነው። በእነዚህ ዓመታት ውስጥ በአገው ህዝብ ላይ ያልተፈጸመ ተግባር እንደሌለ የአካባቢው ተወላጆች በተደጋጋሚ ሲገልጹና የአገው ፓርቲዎች ደግሞ እስከ ጠቅላይ ሚኒስትር ድረስ የተለያዩ ደብዳቤዎችን ሲልኩም ነበር። ይህም መፍትሄ እንዳልሰጠ ብዙዎች ይገልጻሉ። አሁንም የተለያዩ ችግሮች እየተፈጸሙ መሆኑን የሚገልጹ ብዙዎች ናቸው። የ2018 የኢትዮጵያ ሀገራዊ ምርጫን ተከትሎ የተፎካካሪ የፖለቲካ ፓርቲዎች እስከ ስፍራው በመላክ ለ15 ቀናት እስከ ሚያዝያ 2 ቀን 2018 ዓ.ም ባካሄደው ጥናት በአዊ ብሔረሰብ ዞን የሀገሪቱን ህግና የብሔራዊ ምርጫ ቦርድን አጠቃላይ አዋጅና መመሪያ የሚጥሱ እንዲሁም ያለምንም ክርክር ምርጫን የሚያሰርዙ መረጃዎችን በጥናት ያገኘ መሆናቸውን የአንድ ፓርቲ ከፍተኛ አመራር ከአዲስ አበባ በላከልን ሰፊ የጥናት ጽሑፉ ላይ ገልጸዋል። ከዚህ በተጨማሪ ከምርጫ ቅስቀሳ ጋር ተያይዞ በአገው አዊ ብሔረሰብ ዞን በአገው ተፎካካሪ ፓርቲዎች ላይ የብልጽግና አመራር የሚፈጽመው ተግባር ግን አደገኛ መሆኑን አስምሮበታል። ታማኝ የብልጽግና ምንጮቻችን የብሔረሰብ ዞን አስተዳደር ከሁሉም ወረዳዎች አመራሮችን ለስብሰባ ዞን መጥራቱ ከምርጫው አሳሳቢ ጉዳይ ጋር የተያያዘ ይሆናል ብለዋል። በአማራ ክልል ውስጥ የሚንቀሳቀሱ ጽንፈኛው ፋኖና የብልጽግና ፋኖ አዲስ የትግል ስልት እንደጀመሩ ተገለጸ። ጽንፈኛው ፋኖ በሐሳብ ከሚስማማው ብልጽግና አመራሮች ጋር በመተባበር አዲስ የተባለውን ፖለቲካዊ፣ ኢኮኖሚያዊና ወታደራዊ የትግል ስልት ለማካሄድ የካቲት 2018 ዓ.ም ማቀዱን የአገው ሚዲያ ምንጮች በስፋት እየገለጹ ነው። ምን አይነት አዲስ የትግል ስልት ለማካሄድ እንዳቀደ እንዲያብራራ የተጠየቁት ምንጮቻችን በአጠቃላይ ፖለቲካዊና ወታደራዊ ትግል ብቸኛ የችግሮች መፍትሄ ስልቶቻቸው መሆኑን ገልጸው የኢኮኖሚ ጉዳይ ደግሞ ከሁሉም በላይ መሆኑን አክለዋል። ሌላው ታማኝ ምንጫችን ከፋኖ ጋር በቅርበት የሚኖርና በጥልቀት የሚያውቁ መሆኑን በመግለጽ አሁን የፋኖ ዋና ዓላማው ከከተማ ትግል ይልቅ የገጠር ትግል ማጠናከርና ትግሉን በሰፊው ህዝብ ዘንድ በማስረጽ የተለያዩ ስልቶችን በመጠቀም የፋኖን የገቢ ምንጮች መጨመር መሆኑን በድፍረት ገልጸዋል። የብልጽግና ፋኖች ደግሞ ፋኖ እንዳይበተንና እንዲድን ከፍተኛ ስራ እንደሚሰሩ ከዛም አልፎ የብልጽግና አመራሩ ውስጣዊ ትግል እያካሄደ መሆኑን የሚገልጹም ብዙዎች ናቸው። ፋኖ ከቅርብ ጊዜ ወዲህ እያደረገ ያላቸው እንቅስቃሴዎችና ለውጦች የተለየ የትግል ስልት፣ ለየት ያለ መመካከርና መደጋገፍ የሚታይባቸው ሲሆን ለትክክለኛው የብልጽግና አመራር ግን መረጃዎች ዝግ መሆናቸውንም ያብራሩ አሉ። በተለያዩ አካባቢዎች በፋኖ ምክንያት ህዝቡ ተበትኗል፣ ወደ ቀየውም አልተመለሰም፣ ባለበት ቦታ ሆኖም ከፍቶታል።
በዚህ ላይ የአመራር ችግር ተጨምሮበት ህዝቡ እጅግ እየተጎዳ መሆኑን በአዊ ብሔረሰብ ዞንና በዋግምራ ብሔረሰብ የሚገኙ ምንጮች የገለጹ ሲሆን ህዝቡን ለማዳን መላው ሰላም ወዳድ ህዝብ እንዲረባረብ ጥሪ ያቀርበዋል። ይህ በእንዲህ እንዳለ ፋኖ በአሁኑ ወቅት በአብዛኛው በገጠሪቱ የአማራ ክልል የተለያዩ ስልቶችን በመጠቀም ከመንግስት በላይ የተለያዩ የአደረጃጀት መዋቅሮችን በመዘርጋት መንግስት በማያውቀው ሁኔታ በአዊ ብሔረሰብ ዞን፣ በዋግምራ ብሔረሰብ ዞን፣ በምዕራብ ጎጃም፣ ጎንደር፣ በወሎ ዞኖች ላይ ህዝቡ ውስጥ እየተንቀሳቀሰ መሆኑ የተረጋገጠ ሲሆን የአገው ዞን የብልጽግና አመራር ግን የስጋ ዝምድና ያላቸውን የፋኖ ታጣቂዎች እያመጣ የመንግስትን የሰላም ጥሪ በመቀበል እጅ ሰጡ የሚል የውሸት ዜና በየቀኑ እየሰራ በፋኖ የሚታገቱ የሚዘረፉና የሚገደሉ ንጹሃንን ከመግለጽ ተቆጥቧል። የአፍሪካ ቁጥር 1 ቢሊዮነር አሊኮ ዳንጉቴ የሀብት መጠን በከፍተኛ ሁኔታ ጨመረ። የአፍሪካ ቁጥር 1 ባለ ሀብት የሆኑት ናይጄሪያዊው አሊኮ ዳንጉቴ ባለፉት ጥቂት ቀናት ውስጥ ብቻ በሀብታቸው ላይ ከፍተኛ እድገት ማስመዝገባቸው ተሰማ። እንደ ብሉምበርግ የቢሊዮነሮች መረጃ መሰረት የዳንጉቴ ጠቅላላ የሀብት መጠን ወደ 34.0 ቢሊዮን ዶላር ከፍ ብሏል። ይህ የሀብት ዝላይ በፈረንጆቹ 2026 ዓመት ውስጥ ብቻ 3.99 ቢሊዮን ዶላር ትርፍ እንዲያገኙ ያስቻላቸው ሲሆን በዓለም አቀፍ የሀብታሞች ዝርዝር ውስጥም ወደ 69ኛ ደረጃ ላይ እንዲቀመጡ አድርገዋቸዋል። ምንም እንኳን ሌሎች አፍሪካውያን ቢሊዮነሮች በአመት ውስጥ ያስመዘገቡት የትርፍ እድገት መጠን ከሳቸው ቢበልጥም ዳንጉቴ አሁንም የሀገሪቱን ቀዳሚነት በሰፊ ልዩነት እንደያዙ ቀጥለዋል። ከዚህ የሀብት እድገት ጋር ተያይዞ በሌጎስ የሚገኘው የናይጄሪያዊ ዳንጉቴ የነዳጅ ማጣሪያ ለኢትዮጵያ አየር መንገድ የቀጥታ የጄት ነዳጅ አቅርቦት መጀመሩ የተዘገበ ሲሆን ይህም ከአፍሪካ ግዙፍ አየር መንገድ ጋር ያለውን የኢነርጂ ትስስር አጠናክሮታል። ማጣሪያው በቀን 650 ሺህ በርሜል የማምረት ሙሉ አቅሙን እየተጠቀመ ሲሆን የጄት ነዳጅ ኤክስፐርትም በቀን ወደ 158 ሺህ በርሜል ከፍ ብሏል። በሆርሙዝ ሰርጥ ላይ የተፈጠረው የአቅርቦት መቋረጥ ምክንያት ለነዳጅ ያለው ፍላጎት እየጨመረ መጥቷል። መረጃውን ከካፒታል ኢትዮጵያ አግኝተነዋል። ትራምፕ ከኢራን ጦርነት መጠናቀቅ በኋላ ቀጣዩ ተረኛ ኩባ ናት ሲል አስታውቋል። ለመገናኛ ብዙሃን መግለጫ የሰጠው ትራምፕ የኢራን ጦርነት ተጠናቋል ካለ በኋላ የጦር ጄት ተሸካሚ መርከቦቻቸው ወደ ኩባ እየተጓዙ ነው ብሏል። እናም ኩባን በአጭር ጊዜ ውስጥ እንቆጣጠራታለን ሲል ዝቷል። ኩባ ችግር ያለባት ሀገር ናት፣ ስለዚህ ቶሎ እንጨርሳታለን። እኔ ነገሮችን መጨረስ እወዳለሁ በማለት የኩባ ጉዳይ ቶሎ እንደሚጠናቀቅ አስታውቋል። ትራምፕ ኩባን ለማንበርከክ ከዓለም ግዙፍ የጦር ጄት ተሸካሚ መርከብ አብርሃም ሊንከንን እንደሚያሰማራ ገልጿል። ኩባ የሰብአዊነትና የነጻነት ተምሳሌት የሆነች ሀገር ስትሆን በአሁኑ ሰዓት በአሜሪካ ሁለገብ ከባባና ማዕቀብ ውስጥ ትገኛለች የሚሉ ብዙዎች ናቸው። አሜሪካ በኢራን ከተሸነፈች በኋላ ወደ ደካማ ሀገራት ፊቷን አዙራለች እየተባለች ሲሆን ኩባ በበኩሏ የግዛቷን ሉዓላዊነት ለማስጠበቅ ከአሜሪካ ጋር እንደምትፋለም አስታውቃለች። የኩባው ፕሬዝዳንት ሚጉዌል ዲያዝ ካኔል እንደገለጹት ኩባ ጦርነት ባትፈልግም ለሀገሪቱ ሉዓላዊነት መላ ኩባውያን ለመፋለም ዝግጁ ናቸው ብለዋል። የተወደዳችሁ አድማጮች አርስተ ዜናው በድጋሚ እንሆ። የሀረርጌ ወጣቶች ማህበር ተመሰረተ። በአማራ ክልል የአገው ብሔረሰብ አስተዳደር ሁሉንም የወረዳ አመራሮች ለስብሰባ ዞን መጥራቱ ተሰማ። በአማራ ክልል ውስጥ የሚንቀሳቀሱ ጽንፈኛው ፋኖና የብልጽግና ፋኖ አዲስ የትግል ስልት እንደጀመሩ ተገለጸ። የአፍሪካ ቁጥር 1 ቢሊዮነር አሊኮ ዳንጉቴ የሀብት መጠን በከፍተኛ ሁኔታ ጨመረ። ትራምፕ ከኢራን ጦርነት መጠናቀቅ በኋላ ቀጣዩ ተረኛ ኩባ ናት ሲል አስታውቋል። ይህ አገው ሚዲያ ነው። ወዳችሁ ስለምትከታተሉንና ለሌሎች እንደደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን። ሰናይ